የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ በወልቃይት ወይንም በእርሳቸው አጠራር በምዕራብ ትግራይ ላይ ሁለተኛ አማራጭ የለም ሲሉ ሞግተዋል። ከጦር አመራሮች እስከ ፖለቲከኞች የትግራይ ኃይሎች ከአሜሪካው አምባሳደር ጋር ተፋጠዋል። ከዚህ በተቃራኒው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከተከዘ ፈቀቅ አንልም ሲሉ ተደምጠዋል። ዜናችን ዝርዝሩን ይመለከተዋል። የኤርትራ ሰላዮች በኢትዮጵያ ደህንነት መጠለፋቸው ተሰምቷል። ላለፉት ዓመታት በሚስጥር ተሰማርተው ነበር የተባሉት የኤርትራ ሰላዮች በኢትዮጵያ መንግስት እንደተደረሰባቸው እየተነገረ ይገኛል። ዝርዝሩን እንመለከተዋለን። በዛሬው ዕለት የተካሄደው አነጋጋሪ የባንኮች የዶላር ጨረታ፣ ያልተመጣጠኑ ፍላጎትና የዶላር አቅርቦትም የዜናችን ትኩረት ነው። ሜድሮክ ኢንቨስትመንት ግሩፕ ዋቢ ሸበሌ ሆቴልን አሁን ካለበት አዘምኖ ደረጃውን የጠበቀ ሆቴል ለማድረግ ከንጉሳን ቤተሰቦች መግዛቱ ተሰምቷል። እንመለስበታለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ በወልቃይት ወይንም በእርሳቸው አጠራር በምዕራብ ትግራይ ሁለተኛ አማራጭ አይሰራም ብለዋል። ከቀድሞ ጊዜያዊ አስተዳደር ፕሬዝዳንት ከሆኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የፌዴራል መንግስት እንደዚሁም የተባበሩት መንግስታት ድርጅት ኤጀንሲዎች ጋር በመሆን በትግራይ ክልል የሚገኙ ተፈናቃዮችን ወደ ቀያቸው ለመመለስ የሚደረጉ ጥረቶችን የደገፉት በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ በህወሓት ዘንድ ተቃውሞ እየገጠማቸው ይገኛል። ያሳለፍነው ሳምንት አምባሳደሩ ከጠቅላይ ሚኒስትር አብይ አማካሪ አቶ ጌታቸው ረዳ ጋር በመሆን ወደ ሁመራ ያደረጉትን ጉዞ ተከትሎም ውግዘት እየደረሰባቸው ይገኛል። ለአብነት ያክል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አወዛጋቢውን የምዕራብ ትግራይ ወይንም ወልቃይት አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነጻ ከማድረግ ውጪ የሚታሰቡ አማራጮች ሁሉ መቆም አለባቸው በማለት ነው ያሳሰቡት። ጀነራል ታደሰ የአካባቢውን የትግራይ ተፈናቃዮች ደህንነታቸው በተጠበቀ ሁኔታ ለመመለስና የትግራይን ህገ መንግስታዊነት ለማረጋገጥ ከፌዴራል መንግስቱና ከአፍሪካ ህብረት ፓነል ጋር ወደፊት ሰፊ ውይይት ማድረግ እንደሚያስፈልግ ዘንድሮ በተከበረው የጥምቀት በዓል መናገራቸውን የክልሉ ኮሚኒኬሽን ቢሮ ባሰራጨው መረጃ ጠቅሰዋል። ጀነራል ታደሰ ትግራይ ከደረሰባት የኢኮኖሚ ውድመት እንዳትወጣ ለማድረግ ተሰርቷል ያሉት ሴራ የትግራይን ህዝብ ህልውና አደጋ ላይ እንደጣለው በመግለጽም ጭምር ነው ክሳቸውን ያሰሙት። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ደመቀ ዘውዱ በበኩላቸው ከተከዘ ንቅንቅ አንልም ብለዋል። ኮሎኔል ደመቀ የጥምቀት በዓልን አስመልክተው ባስተላለፉት መልእክት አንድ በመሆናችንና በመተባበራችን ነጻነታችንን አውጀን አማራዊ ማንነታችንን አስከብረን በፈለግነው ቋንቋ አለባበስና ባህል የአደባባይ በዓልን ለማክበር በቅተናል ሲሉ ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህግ አግባብ ለማጽናት እየሰራ ነው ብለው ዛሬም እንደ ትላንቱ አንድነታችንን አጠናክረን ልንቀጥል ይገባል ባይ ናቸው። የወልቃይት ህዝብ እውነትን ይዞ እየታገለ የሚገኝ በመሆኑ ፍትህ ወዳድ ኢትዮጵያንና የዓለም አቀፍ ማህበረሰቡ እውነታውን እየተረዱ ለነጻነትና ለአማራ ማንነታችን ስንል የከፈልነውን የማይካድራ የጅምላ ጭፍጨፋ ያውቃሉ ባናቸው። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ ነው ሲሉ ገልጸውታል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ያሉት ኮሎኔል ደመቀ በአብሮነት ለመኖር ከኛ ከወንድሞቻቸው ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ነው የገለጹት። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን፣ አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጽናለን ሲሉ የተናገሩት ኮሎኔል ደመቀ የሚጠናከር እንጂ የሚፈርስ አስተዳደር የለም፣ ለፖለቲካ ፍጆታ ሲሉ የሚያናፈሱትን የተለመደ አሉባልታ ልናዳምጥ አይገባም ሲሉ መናገራቸው ተሰምቷል። የሰዓቱ ዜናችን እንደቀጠለ ይገኛል። የኤርትራ ሰላዮች በኢትዮጵያ ደህንነት መጠለፋቸው እየተሰማ ይገኛል። የውጭ ጉዳይ ሚኒስቴር ቲንክ ታንክ ቡድን እንደሆነ የሚነገርለት ሆርን ሪቪው እንዳስነበበው ከሆነ ያለፉትን ዓመታት ለሻዕቢያ ሲሰልሉ የነበሩ ሚስጥራዊ ኃይሎች በኢትዮጵያ ደህንነት መጠለፋቸው ነው የተሰማው። ሆርን ሪቪው ከቅርብ ምንጮች ያገኙት ሲል እንዳስነበበው የኤርትራ መንግስት ወደ ኢትዮጵያ የተለያዩ ክፍሎች የስለላ ስራ እንዲያከናውኑ የላካቸው ደህንነቶች ድንበር አቋርጠው የገቡት በሽግግሩና ብዙ መረጋጋት ባልነበረበት ወቅት ነበረ። ያለፉትን ዓመታት በሚስጥር የኢትዮጵያ ግዛት ውስጥ ሲንቀሳቀሱ ቆይቷል የተባሉት ደህንነቶች አሁን በኢትዮጵያቻቸው ተደርሶ ባቸዋል ያለ ሲሆን በስተመጨረሻም መረጃዎችን ለአዲስ አበባው የስለላ መስሪያ ቤት እየመገቡ ይገኛል ያለው። የሻዕቢያ ኤጀንቶች በአጋጣሚ ሳይሆን የተያዙት በተደራጀ ክትትል ነው ሲል የገለጸው ሆርን ሪቪው በአንድ ወቅት ኤርትራ ታማኝ አገልጋይና የመረጃ ምንጭ ተደርጎ ይታዩ የነበሩት ኤጀንቶች መጋለጣቸው አሁን መዋቅሩ እንደፈራረሰና ኢትዮጵያ ወሳኝ የሚባለውን የስለላ መረብ እንደደረሰችበትን ያስታወቀው። በቁጥጥር ስር ያሉት የኤርትራ ኤጀንቶች ባወጡት መረጃ መሰረት የኤርትራ ሹማምንት ለኢሳያስ አፈወርቂ ቅርብ የሆኑ ወታደራዊ መኮንኖች ጭምር ከኢትዮጵያ ባለስልጣናት ጋር በሚስጥርነት ዋዩና ዋጋ ከፍለው የመሰረቱትን ሀገር ለማዳን ብቸኛው መንገድ ፕሬዝዳንቱን ማስወገድ እንደሆነ፣ ለዚህ ደግሞ በሁሉ መስክ ለመተባበር ፈቃደኛ ስለመሆናቸው ተናግሯል ሲላትቷል ሆርን ሪቪው። ነገር ግን ይላል የመረጃ ምንጩ ያም ሆኖ ግን የኢትዮጵያ መንግስት በድንገት የሻዕቢያን ጓዳ ጉድጓዳ ለማወቅ የሚያስችል
የሚያስችል እድል ቢያገኝም የስለላ የበላይነቱን ቢቆጣጠርም ተለዋጭ በሆነው የአፍሪካ ቀንድ ተጨማሪ አለመረጋጋት ሊፈጥር ወደሚችል እንቅስቃሴ ከመግባት ተቆጥቧልም ባይ ነው። በዚህም አሁን ባለው ሁኔታ ኢሳያስ አፈወርቂን ከስልጣን ሊያስወግድ ወደሚችል ቀጥተኛ እንቅስቃሴ ከመግባት እንደተቆጠበ ጽሑፉ አትቷል። ላለፉት 10 ዓመታት ኤርትራ በጥብቅ ዲፕሎማሲ፣ በጥብቅ ዲሲፕሊን፣ ታማኝነትና የማይደረስበት የስለላ እንደዚሁም የጸረ ስለላ ስርዓት በአስተማማኝ መልኩ ዘርግታ እንደነበረ ሲነገርላት ቢቆይም ከሰሞኑ እነዚህ ደህንነቶች ማፈንገጣቸው ተራ የግለሰብ መክዳት ሳይሆን ስርዓቱ ቀስ በቀስ እየተዳከመ እንደሆነ ማሳያ ነው ብለዋል። ይህ ብቻ አይደለም። የአገዛዙ ጠባቂ የነበሩ ኃይሎች በዚህ መጠን ራሳቸውን እያራቁ መምጣታቸው ሻዕቢያ በመረጃ ፍሰቱ ላይ የነበረው የበላይነት እየተሸረሸረ መምጣቱን ያረጋገጠ ነው ሲል ነው ይፋ ያደረገው። ለኢትዮጵያ ከተቀናቃይ መንግስት የስለላ አጀንቶችን በቁጥጥር ማስገባት ማለት ከተራ ምርመራ ስኬት የበለጠ መልእክት አለ የሚለው ጽሑፉ በአፍሪካ ውስጥ እጅግ ምስጢራዊ የስለላ መረቦች መካከል አንዱ የሆነው የህግደፍ መዋቅር ሳይወድ በግዱ እጁን እንዲሰጥ የሚያደርገው ነው ብለዋል። ይህ አጋጣሚ ጎረቤት ሀገር በስለላ መዋቅሩ እንዴት እንደሚሰራ፣ ማንን ኢላማ እንደሚያደርግ፣ ሰዎችን እንዴት እንደሚመለከትና ስጋቶችን እንዴት እንደሚገመግም ግንዛቤ መረጃም ሆነ ምልክቶችን ይሰጣል። እንደዚሁም ኤርትራ በምስጢራዊ መረጃዎች ላይ ያላትን ጥገኝነትም ወደ ኪሳራ የሚለውጥ ነው ብለዋል። እንደ መረጃው ከሆነ የአጋጣሚ ግልጽ ያደረገው ጉዳይ ቢኖር በአንድ ወቅት የማይጠረመስ የደህንነት ክንፍ ዘርግታ የነበረች ኤርትራ አሁን ላይ የአንድነት ጥንካሬ የፈረሰባት ይመስላል። በሚስጥር ሀገር ይመራ የነበረው ኃይል አሁን የውስጥ አፈትላኪ መረጃዎችን መቆጣጠር አለመቻሉ የሚያሳጣው ባለሙያዎችን ብቻ ሳይሆን እምነትንም ጭምር ነው ያለው መረጃው አሁን ከአፍሪካ ቀንድ ወደ አዲስ የደህንነት ፍጥጫ ውስጥ ገብቷል ሲልም ነው ይፋ ያደረገው። የሰዓቱ ዜናችን እንደቀጠለ ነው። ሚድሮክ ኢንቨስትመንት ግሩፕ ዋቢ ሸበሌ ሆቴልን መግዛቱ ተሰምቷል። በዛሬው ዕለት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በእደ ማርያም መኮንን የግዥና ሽያጭ ስምምነቱን ተፈራርመዋል። ኢትዮጵያ 32ኛውን የዓለም አየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ሚድሮክ ለተሳታፊዎች ከሚሰራቸው ሆቴሎች አንዱ ሸበሌ መሆኑ የተነገረ ሲሆን ዘመናዊና ቅንጡ በሆነ መልኩ የማሪዮት ደረጃን ጠብቆ የሚታደስ ይሆናልም ተብሏል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ በፊርማ ስነ ስርዓቱ ወቅት የሆቴሉን አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ ለማድረግ እንደሚሰራ ተናግረዋል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በእደ ማርያም መኮንን በበኩላቸው የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ባሳለፍነው ሳምንት በሚድሮክ ኢንቨስትመንት ግሩፕ የተገነባው ደንቢ ኤኮሎጂ ተመርቆ ወደ ስራ መግባቱ ይታወሳል። ዋቢ ሸበሌ ሆቴልም በ1960ዎቹ መጀመሪያ ስራ መጀመሩ የሚታወቅ ሲሆን ሆቴሉ በድንገተኛ መኪና አደጋ ህይወታቸው ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉሥ ኃይለሥላሴ ማስገንባታቸው ይነገራል። ሆቴሉን ደርግ ከወረሱ በኋላ በዘመን ያደግ ለልዑል በእደ ማርያም መኮንን በባለቤትነት መመለሱ የሚታወስ ነው። ዜናችን እንደቀጠለ ነው። ወደ መጨረሻ ጉዳያችን እናምራ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የባንኮች ፍላጎት ከአቅርቦት በ24.7 ሚሊዮን ዶላር በልጦ ተገኝተዋል። ባንኩ በዛሬው ዕለት ባካሄደው የውጭ ምንዛሬ ጨረታ ከተሳተፉ 21 ባንኮች መካከል 6ቱ ዶላር ሳያገኙ ቀርተዋልም ነው የተባለው። ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ የጀመረው ከመጋቢት 2017 ዓ.ም መጨረሻ አንስቶ ነው። በዚህ መሰረት ባንኩ 15ኛውን ዙር የውጭ ምንዛሬ ጨረታ በዛሬው ዕለት አካሄዶ ነበር። በዚህ ጨረታ ማዕከላዊ ባንክ ለጨረታ ያቀረበው 70 ሚሊዮን ዶላር ቢሆንም በጨረታ የተሳተፉ ባንኮች ባቀረቡት ዋጋ የተጠየቀው አጠቃላይ ውጭ ምንዛሬ መጠን ግን 94.7 ሚሊዮን ዶላር እንደሆነ ብሔራዊ ባንክ ይፋ ያደረገው የውጤት መግለጫ ያሳያል። ይህ የባንኮች የውጭ ምንዛሬ ፍላጎት ብሔራዊ ባንክ ካቀረበው የገንዘብ መጠን በ24.7 ሚሊዮን ዶላር የላቀ ነው ተብሏል። በዛሬው ጨረታ ለ1 ዶላር የቀረበው ከፍተኛ ተመን 155 ብር ሲሆን ዝቅተኛው 153 ብር ነበር። 1 ዶላር በጨረታ የተመነዘረበት አማካኝ ጭማቂ ዋጋ 154 ብር ከ9207 ሳንቲም ሲሆን ዝቅተኛው ደግሞ 154 ብር ከ78 ሳንቲም እንደሆነ በብሔራዊ ባንክ መግለጫ ላይ ተመላክቷል። ባንኩ ከዚህ ቀደም የውጭ ምንዛሬ ጨረታዎች ካካሄደ በኋላ አማካይ ጭማቂ ዋጋና የተሳታፊ ባንኮችን ቁጥር ብቻ ይፋ ሲያደርግ ቆይቷል። ጨረታዎችን በቅርበት የሚከታተሉ የባንክና የፋይናንስ ባለሙያዎች ማዕከላዊ ባንክ ውጤቶችን ይፋ ሲያደርግ ተጨማሪ ዝርዝር መረጃዎች እንዲያቀርብ ሲወተውት ቆይተዋል። ባንኩ በዛሬ ጨረታ ውጤት ተጨማሪ መረጃዎችን ማካተቱ የውጭ ምንዛሬ ስርዓትን ለማረጋጋት ያግዛል ከሚል እሳቤ የመነጨ ሊሆን እንደሚችል አንድ የፋይናንስ ባለሙያ መናገራቸውን ኢትዮጵያ ኢንሳይደር ዘግበዋል። የብሔራዊ ባንክ ገዢ ዶክተር ዮተካሊ ባለፈው ሳምንት በተካሄደ የፋይናንስ እምርታ በተሰኘው ጉባኤ ላይ ባቀረቡት ገለጻ የውጭ ምንዛሬ ስርዓት ለውጥ ከመደረጉ በፊት 100% አካባቢ የነበረው የትይዩ ገበያና የመደበኛ ገበያ የምንዛሬ ልዩነት ወደ 13% አካባቢ ዝቅ ማለቱን አስታውቆ ነበር። ብሔራዊ ባንክና የገንዘብ ሚኒስቴር ኢትዮጵያ ከሐምሌ 2016 ዓ.ም ጀምሮ ስራ ላይ የዋላቸው የውጭ ምንዛሬ ስርዓት ማሻሻያ ስኬታማ እንደሆነም ያምናሉ። ወደ ግልጽ የውጭ ምንዛሬ ጨረታ የተደረገ ሽግግርና በገበያ ላይ ወደ ተመሰረተ ስርዓት ለመሸጋገር የተወሰዱ እርምጃዎች ውጤታማ ከሆኑ የማሻሻያው ተግባራት መካከል እንደሆኑም ይጠቀሳሉ። ሁለቱ ተቋማት በኢትዮጵያ ተግባራዊ እየተደረገ የሚገኘው የኢኮኖሚ ማሻሻያን አስመልክቶ ያካሄዱት አራተኛ የጋራ ግምገማ ተከትሎ በዛሬው ዕለት ባወጡት መግለጫ በውጭ ምንዛሬ ስርዓት ላይ የተደረገው ማሻሻያ ተአማኒነትን መመለስ፣ የሸቀጦች የውጭ ንግድ ተወዳዳሪነትን ማሻሻልና የግሉን ዘርፍ እንቅስቃሴዎች መደገፍ እንደቻለ ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።